የጌታ ቃል ሐዋርያ ሥራ ምዕራፍ 3 ቁጥር ከ23 ጀምሮ እንዲህ ይላል የጌታ ቃል። ያንንም ነቢይ የማትሰሙ ነፍስ ሁሉ ከሕዝቡ ተለይታ ትጠፋለች አለ። ቁጥር 24 ሁለተኛውም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። ቁጥር 25 እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ ከአባታችን ጋር ያደረገው የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ደግሜ ላንብበው። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። አሜን። ጸልይ። እግዚአብሔርን በጌታ ፊት ሆነን ይህን ቃል እንዲባርክልን እንዲህ ብዬ ጸልያለሁ። ይህ ቃል በእያንዳንዳችን ላይ በረከት ሆኖ ይምጣ። የሚባርከው ቃል በዚህ በተጻፈበት መንፈስ ያስረዳን ዘንድ መንፈስ ቅዱስ ያብራልን። በመካከላችን የሕይወት ቃል አድርጎ ይስጣን። ለበረከት ይሁንልን። በዚህ ቃል አልፈ እንድትናገረን ስለ እኔም ስለ ሕዝብም ጸለይኩ። በአንደበቶቼ አስብ፣ በአፌ አልፈ ተናገር። ሕዝብ ሁሉ የሚረዳበት የሚሰማበትን ጸጋ ስጠን። ሁሉን በልጅ በክርስቶስ ኢየሱስ ስም ለመን፣ አሜን። ጌታ ያክብራችሁ። እንግዲህ ያነበብኩት የሐዋርያት ሥራ መጽሐፍ ነው። ሐዋርያት ሥራ እንግዲህ በጣም የምንወደው ከአሕዛብ ወገን የነበረ አይሁድነትን የገዛ ስለ ኢየሱስ ብዙ የተማረከ ከጳውሎስ ጋር ብዙ ያገለገለ የምንወደው በተለምዶ ዶክተር የሚባል የተወደደው ባለ ሐኪሙ የተባለው ሉቃስ ነው። የዚህ መጽሐፍ አጻጻፏና አጀንዳና ሐሳቡ ሰዎች የጌታን ሥራ አምነው እንዲድኑበት፣ በተለይ ደግሞ ቴዎፍሎስ ለሚባል በጣም አገረ ገዢ በጣም ትልቅ ሰው ለሚባል የተጻፈ መጽሐፍ ነው። የሐዋርያት ሥራ ብሎ ነው መርጦ የጻፈው። ያው በዋናነት ግን የመንፈስ ቅዱስ ሥራ ነው አይደል? ሐዋርያት ሆነው ወይም ደግሞ በሐዋርያት አኖይንቲንግ ውስጥ ቤተክርስቲያን በመንፈስ ቅዱስ ማህፀን የተጸነሰችበት ክፍል ነው። ስታጠኑ ግን ሐዋርያት ያልሆኑ ብዙ ሰዎች እዚህ መሃል እናገኛለን አይደል? በድቁና የሚያገለግሉ እነ ፊልጶስ እነ እስጢፋኖስ ሁሉ በዚህ ስራ ውስጥ የተሳተፉ ናቸው። መንፈስ ቅዱስ በሙላት የቤተክርስቲያንን ምስረታ እያንዳንዳቸውን ፉትፕሪንት እየተከተለ እጁን፣ ክብሩን፣ ስሙን እየገነባ ኢየሱስ ከሙታን ተነስቷል የሚለው ምስክርነት እየመሰከረ የሄደ ታሪክ ነው እና ሐዋርያቶችን በደንብ እናያለን። ከዛ በኋላ የቤተክርስቲያን አመጣጥ እናያለን። ከዚህ ቀጥሎ ሁሉም የምታዩት ሐዋርያት ሥራን ካነበባችሁ ሌሎች መጽሐፍ ይገባቸዋል። በአጭር ቃል ሐዋርያት ሥራ እንደ መጽሐፍ ቅዱስ ትልቅ ሰንጠረዥ ወይም እንደ ሳጥን ነው። ለምሳሌ ላይብረሪ ውስጥ የምታውቁ ሰዎች ላይብረሪ ውስጥ የመጽሐፍ መደርደሪያዎች አሉ አይደል? ልክ እንደዛ ሐዋርያት ሥራ መደርደሪያ ነው። ኤፌሶን ብላችሁ ጳውሎስ ያስተማረበትን ታሪክ ከማየታችሁ በፊት ኤፌሶን እንዴት እንደተመሰረተች ይነገረናል። እያንዳንዱ ጳውሎስም የሰራው ጴጥሮስም የሰራው የተተከሉ ቤተክርስቲያኖች ሞልዳቸው፣ ግራውንዳቸው፣ አሰራራቸው፣ ቤተክርስቲያናቸው፣ አመሰራረቱ፣ ከተማው ላይ ያጋጠማቸውን ሙሉ የምታገኙት ሐዋርያት ሥራ ስታገኙ እና የመጽሐፍ ቅዱስ ሼልፍ ነው። በተለይ የተመሰረቱ ቤተክርስቲያኖች እንደ ሼልፍ ነው፣ መደርደሪያ ነው። ቀጣይ ደግሞ የሚገርማችሁ በሰዎች ሕይወት ውስጥ እግዚአብሔር በልዩነት የሰራበት ቦታ ነው። ምን ያህል ቤተክርስቲያን በመንፈስ ቅዱስ ሙላቱ ስትሆን ከሰው ከመንግስት ከጥበብ ከቃል ሰው ከሚባል ችሎታ ያለፈ ነገር እንዴት በዚህ ትንሽ በሚባሉ ታሪካቸው ኋላቸው ፕሮፋይላቸው ቢጠና የትም የማይደርሱ ሰዎች ግን በመንፈስ ቅዱስ ተጽዕኖ እንዴት አገልግሎት፣ እንዴት ሚሽን፣ እንዴት ክብር እንዳለ የሚነግረን መጽሐፍ ነውና ከሐዋርያት ሥራ መጽሐፍ አንስቼ ያነበብኩላችሁ ምዕራፍ 3 ላይ ያለ ታሪክ
ከመጀመሪያ በፊት ያለ ሐሳብ ነው። እግዚአብሔር አሁንም ይህንን መንፈስ ድጋሜ ይሙላል። አይወርድም። አሁን ኦሬዲ በቤተ ክርስቲያን በኩል ከአማኞች ጋር ሕያው ነው። ለዘላለም ላይሄድ ነው የመጣው። ግን ሙላት ያስፈልገናል። ያለ መንፈስ ቅዱስ ተጽዕኖ ቤተ ክርስቲያንም ሆነ ግለሰብ ምንም እንዳልሆነ፣ በመንፈስ ቅዱስ ደግሞ ግለሰብ ሀገር እንደሆነ የነገረ መጽሐፍ ነው። አሜን። በግለሰብ ነው ገባ ይባላል። ጌታ ይባረክ። ምንም እኮ አይደለም። ማንም ገብቶ ያውቃል ወደዛ። መንፈስ ቅዱስን የተሞላ የተሸከመ ሰው ግን ሲገባ እንዴት ከተማ ሼክ አድርጎ እንደሚወጣ ያሳየናል። ማለት አንድ ከተማ ሁሉ በአንድ ሰው ወይ በአንድ ግለሰብ ለመባረክ ይቆያል። እዚህ መጽሐፍ ላይ ግን ግለሰቦች ሀገር የወረሱበት ታሪክ፣ በሰው ህይወት ውስጥ በጣም ትልልቅ ሚራክል የተገለጠበት ቦታ ነው። ግን አሁን የምፈልገው ከሰዓት አንፃር ሐዋርያት ሥራ ምዕራፍ 3 ነው። አንድን እንደምታውቁት ኢየሱስ ለ40 ቀናት እየተገለጠ ስለ መንግስት ምስጢር ያስተማራቸው ክፍል ነው። መጨረሻ ላይ ሄድ ሲል እንግዲህ ምን አሉት ታስታውሱ እንደሆነ፣ አንድ መንግስት መልስልን፣ እስራኤል የሚባለውን እንደ ሀገር የፖለቲካ ኢሹ አለብን፣ መቼ ነው የምንሰበሰበው የሚል ጥያቄ ጠየቁት። ኢየሱስ ግን ይህንን ለእናንተ ማወቅም መረዳትም ጊዜው ማንዴቱም የላችሁም አላቸው። አብ በገዛ ስልጣኑ የሚያደርገው ነው። ጌታ ይባረክ። ሀገራዊ ጥያቄ መጠየቅ ችግር የለውም። ሀገራዊ መልስ ግን ከእግዚአብሔር ነው ያለው። እና መልሱ ሲነግራቸው እግዚአብሔር በገዛ ስልጣኑ ጊዜና ቀንን ቀጥሮ የሚሰራው እሱ ነውና፣ የእናንተ ግን ማንዴት አንድ፣ የእናንተ ስልጣን ምንድን ነው ሲለው ምስክሮች መሆን። እግረ መንገዴ ጌታ ከኔ ጋር ምንድነው ያለ አጀንዳ ንገረኝ፣ ግለጥልኝ፣ ተናገረ የምትሉ ሰዎች በዚሁ እንደ ነብይ ልመልስላችሁ። ጌታ የሚፈልገው ምስክር እንድትሆኑ። በቃ ትልቁ አጀንዳው ምስክር መሆን። ለዚህ ነው መንፈስ ቅዱስ ይወርዳል፣ ኃይልን ትቀበላላችሁ፣ እናንተ ምኖቼ ምስክሮቼ ትሆናላችሁ። ክብር ለእግዚአብሔር። ምስክር የሚሆን ትውልድን እንደሚያፈራ ማንዴታቸው ምስክርነት እንደሆነ፣ ያው ምስክርነት እኛ የሚመስለን ኢየሱስ ያድናል ማለት ነው አይደለም። ታሪኩ እስከ መስዋዕትነት ነው የተጠቀመው ቃል። ምስክር መሆን ከንግግር ያለፈ ህይወት የሚፈልግ አሜን። እሱም ጥሩ ነው። አደባባይ መስበኩ በጣም ዋና ነው። በህይወት መስበክ ደግሞ እጅግ የሚበልጥ ነው። ቀጥሉ ደግሞ እስከ ሞት ድረስ ደግሞ በዛ መመስከር ደግሞ እሱ ደግሞ የከበረ ነው። አላ የሚበረታታ አለ፣ የሚኖር አለ፣ የከበረ ደግሞ አለ። የቱን እንደምሰብኩ ጌታ ያሳያችሁ። እንግዲህ አንዳንዱ የሚበረታታውን ይሰብካል። አደባባይ በጣም የሚበረታታ ነው አይደል? ኢየሱስ ያድናል ወገኔ፣ አንቺ ሴት፣ አንተ ሰው ምናምን መባባል የሚበረታታ ነው አይደል? ያው ደግሞ ሁለተኛው ደግሞ አለ አይደል? በህይወት የሚሰበክ አቋም የሆነ ተግባር የሆነ ዋና የሆነ መጽሐፍ የሚነግረን ደግሞ አንዱ መኖር የሚባል አለ ወንጌልን። ሶስተኛው ደግሞ አለ የከበረው በመሞት መመስከር፣ በመሰዋት መመስከር። አይዟችሁት እሱም አንዱ በረከት ነው እና ወደዛ ያድርሰን። ሁለት ሰው አሜን ብሎኛል። ጌታ ይባረክ። በጣም ስለማቅ ነው። አንድ ወዳጅ ነበረ እስኪያገባ ድረስ እኔ ጌታ ያለኝ አለ ድሬዳዋ ያለው ወጣቶች መራ ነበርና አረብ ሀገር ሄደህ ተሰውተህ ትሞታለህ ያለኝ ይለኛል። ሁሌ መጨረሻ አገልግል አረብ ሀገር ሄዳለህ ትሰዋለህ ያለኝ። ቀን ክፉ ነው ባይዘው ይደርሳል። አሁን እኛ ሁላችንም አገልጋይ ሆነን እኔ የምልህ ያ ነገር ግን እንዴት ነው ስለ የቷለኝ ወልዷል። አሁን ሁለተኛ ሚስት አለው ተሰውተ መስል እሱ እኮ ወጣትነት ነው አለ። ባይዘው ፉት ፕሪንታቸውን መከተል እስከዚህ ድረስ ነው። ደግሞ መንፈስ ቅዱስ ጊዜው ሲደርስ በሁሉ ነገር ብቃት ይሰጠናል። አሁን ምናምን የምትሉት አይደለም፣ እንትንም አይደለም። ይሄ ኦኔ ይባላል እኛ ሀገር ስሜት አዋጅ አይደለም። ሲደርስ መንፈስ ይባላል ብቃታችን። በምንም ስናልፍ በቃ የከበረው እንድንጨብጥ የሚያደርግ አሜን። ስለዚህ ይሄ ታሪክ ሐዋርያቶች በእንደዚህ አይነት ክብር ምስክር እንደሚሆኑ የተነገራቸው ነው። ምዕራፍ 2 እንደምታስታውሱት ቤተክርስቲያን የተወለደችበት መንፈስ ቅዱስ በሙላት የወረደበት ከ1220ዎቹ ላይ እንደገና ሆነው የወረደበት ነው። ምዕራፍ 3 ግን በጣም ይገርማል አይደል?
ታሪኩ እንደሚነግረን አሁን ያነበብኩላችሁ ክፍል ግን ዋና ሁለት ነጥብ አለው። እናንተ የነቢያት ልጆች የአብርሃም ልጆች ነበራችሁ፣ ክፉ ሆናችኋል። ባህሪያችሁን፣ ዘራችሁን ታሪኩ ይሄ ነው። አጭር ስለሆነ ነው ታሪኩ ዙሪያውን የሄድኩት። አሁን ዋናው መልእክት ይሄ ነው። በዚህ መጽሐፍ ውስጥ ስብዕናችሁ እጅግ የከበረ የነበረ ዘር ግንዳችሁ የነቢያት የሆነ ለእግዚአብሔር ነገር ቅርብ የነበራችሁ ከአብርሃም ወገን በረከት ተካፋይ የተባላችሁ የባሪያይቱ ሳይሆን የጨዋይቱ ልጆች የተባላችሁ በመወለድ እንኳን እግዚአብሔር የመረጣችሁ በአገልግሎት ቢባል ሕግ የወረደላችሁ ታላቅ ተስፋ የነበራችሁ አገልጋዮች ትልቅ ተስፋ ያላችሁ ሰዎች ነበራችሁ። ነገር ግን በሕይወታቸው ውስጥ መጽሐፍ እንደሚነግረን ከመጣመም የሕይወት አቅጣጫ ከመመረዝ የተነሳ ወደ ክፋት የገቡ ናቸው። ወገኖቼ ታሪኩን ስታጠኑ እጅግ ክፉ ነፍሰ ገዳይ ነበሩ። የአብርሃም ልጅ የነቢያት ልጅ የክፋት ስርና መራራነት ሕይወታቸው ላይ ሲመጣ አይከብድም? ባይዘዌ አሁን እኛ ስንወጣ አንዳንድ ሪስክ ያለው ሰፈር እንፈራለን ከሰፈሩ ብለን ወይም ደግሞ ከአንዳንድ አካባቢዎች እንፈራለን። እማፈሩበት ግን ስፍራ አለ። ብርሃን ስለሆነ ብቻ ሳይሆን ስለ ሰፈሩ ታጠኑና ይሄ ቦታ ሰላማዊ ነው የምትሉት የለም። አዲስ አበባማ ብዙ የምትመሰክሩት ሰው እኛ ነው የማናውቀው። ብዙ ይሄ ሀገር ብዙ የምታወሩት አለ። ለምን እንደዛ ሆኑ ሲባል አብዛኛው ወይ የኢኮኖሚ ጥያቄ ወይ የሀገር ጥያቄ ወይ የግል ጥያቄ ወይ የሰፈር ጥያቄ ነው ክፉ የሚያረጋቸው፣ ወይ ደግሞ በግለሰብ ህይወታቸው የገጠማቸው ጫና ነው ክፉ የሚያረጋቸው። እነዚህ የኑሮ የህይወት የሰፈር አይደለም፣ ዘራቸው የእግዚአብሔር ነው። ዘራቸው እግዚአብሔር የኔ ናቸው ያላቸው ዘር ናቸው። የኔ ናቸው ያላቸው ቤተሰብ ናቸው። የኔ ናቸው። እንደው እግዚአብሔር ታስታውሳላችሁ ህዝቤን ነው የሚለው እግዚአብሔር ስለ እስራኤል። ባይዘው አዛብ የሚሉት ያልዳኑትን አይደለም። ባይዘው ከእስራኤል ውጪ ሁሉ አዛብ ነን እኛም በክርስቶስ ነው ባይዘው የእግዚአብሔር ልጆች ሆኑ። እንዲህ እግዚአብሔር ህግ በእነሱ በኩል፣ ነቢያት በእነሱ በኩል፣ ካህን በእነሱ በኩል፣ ነገስታት በእነሱ በኩል እኮ ነው የመጣው። ኢቭን ኢየሱስ በስጋ የመጣው እኮ ለነሱ ተሰውሶ ለተበተኑት ለእስራኤል። እንዲህ አይነት ትውልዶች ህይወታቸው መረረ፣ ታሪካቸው ተበላሸ፣ ህይወታቸው እጅግ የማይሆን ነገሮች ሲገቡ እንደው እግዚአብሔር ሌላ ፍጥረት ቢፈጥር መልካም አይደለም? ልክ እነሱ ሲደነዝዙ አሕዛብን እንደመረጠው ልክ እንደዛ ዞር ቢልባቸው ጥሩ አይደል? አሁን ያነበብነው ከክፋታችሁ ሊመልሳችሁ ደግሞ እየመለሰ ሊባርካችሁ ብላቴናውን ኢየሱስ ከፊታችሁ ሰዶላችኋል ይላችኋል። ምን ለማድረግ? ከክፋት እየመለሰ ሊባርካቸው። ምን አይነት የእግዚአብሔር ፕሮግራም ነው! እስራኤልንም አሁን ለሚያነቡት ሽባው ሰውዬ ለዘለለበት ለተሰበሰቡ ጸሐፍትና አለቆች እየመለሰ ሊባርካችሁ ነው አለ። ከምን ሲባል ከክፋት እየመለሰ። የዛሬው መልእክት ይሄ ነው። እየመለሰ ይባርከናል ነው። ምን እያለ እስቲ እየመለሰ ይባርከኛል በለው። ድገሙና በለው እስቲ። ስለዚህ አጭር ነጥብ ላውራና ልጨርስ። እንግዲህ የጌታ ትልቁ ባህሪ እየመለሰ መባረክ ከሆነ ዛሬም እየመለሰ ይባርከናልና ምን ማለት ነው እየመለሰ መባረክ? አንድ የመጽሐፍ ቅዱስ ታሪክ ከማንሳቴ በፊት ስለ ሰው ልጅ ልምምዶች እጅግ አስተውሉና ስሙ። የሰው ልጅ ሰው በባህሪው የሆነ ነገር በህይወቱ እየለመደ ከመጣ ከዛ ነገር ለመውጣት ያንን ነገር ለመውጣው በጣም ጊዜ ይወስድበታል። በተለይ እዚህ ብዙዎቻችሁ የጌታ አገልጋዮች የጌታ ነገር የገባችሁ ሰዎች ከሆነ ከምታውቁት ዓለም መለየት ሰው ከጀመረ ከሆነ ነገር እየወጣ ከመጣ ወደሚያውቀው ነገር መመለስ እንዳለበት እንኳን እየገባው መመለስ ይከብደዋል። ለምሳሌ ከዚህ ምሳሌ ልውጣና ውጪ አንድ በሱስ የተጠቃ ሰው ምሳሌ ብሰጣችሁ፣ ሱስ ይጎዳሃል። ሱስ
ፊትህን፣ መልክህን፣ ጥርስህን፣ ህይወትህን፣ ኢኮኖሚን ይጎዳል ብላችሁ ብትነግሩት ከናንተ በላይ ምን ያህል እንደሚጎዳ ሊነግራችሁ ይችላል። እየተጎዳም ስለሆነ እንዲህ እኮ ነኝ እኔ ይላል። ግን ለምን አትተውም ስትሉት ከለመደው ነገር መውጣት መመለስ እጅግ ጸጋ የሚባለኛ ምናምነው ኃይል ከሌለ በቀር እጅግ ከባድ ነው እንደምታውቁት። ሌላ ደግሞ ሰዎችን ይወቸው በጣም በጸሎት በቃል በኃይል በመንፈሳዊ ነገር የበረታ ትውልድ ትንሽ ሸርተት ማለት ሲጀምር መመለስ ቀላል ይመስላችኋል። አንዳንዱ ለምን አትመለስ ምናምን ብትሉት አረ መለሳለሁ ይልና ያንን ግን መሆን አይችልም። እንዴት ብትሉኝ መስል ያወጣ ሰው ታውቃላችሁ? ጡንቻ ያለው ሰው፣ ደረቱ የሚያስፈራ ሰው፣ ሰውነቱ በጣም ጡንቻ በጣም መስል ቢውልደር ነው የምትሉት ሰው ጃንክ ነገር ቢበላ በጣም ቢዝረከረክ ወደ ቀደመው የጡንቻ አቋም ለመመለስ እኛ እንደምናስበው ተመለስ ማለት አይደለም አይደል? ብዙ ምግብ ይተዋል አይደል? ብዙ ስፖርት፣ ስለዚህ ይደክመዋል፣ መመለስ ይርቅበታል። ብዙ ሰዎች ህይወታቸው እንደ ወራጅ ውሃ የገቡበት ውስጥ መውጣት ያቃታቸው ብዙ ናቸው። ታውቃላችሁ? በጣም ብዙ ከባድ የሚባል ነገር ውስጥ ያሉ ሰዎች እንዳሉ ታውቃላችሁ? ምናልባት ዛሬም እግዚአብሔር ካልገለጠ በቀር አንዳንዶቻችን እዛ ውስጥ ነን የምንለው ነገር አለ። ከዚህ ውስጥ መውጣት ፈልጋለሁ ትሉት ይሄንን ስፍራዬን ባለቅ የት እንደምደርስ አውቃለሁ የሚል እኮ ብዙ ሰው አለ። ከዚህ ነገር ባልወጣ፣ ይሄንን ባልለምድ፣ ይህንን ባላደርግ፣ እንዲህ ባልሆን የሚል ይቅርታ አድርጉልኝና እቺን ቃል ልጠቀም። ዓለማውያን ዘንድ አይምሯቸው የበሰለ ህይወታቸውን ቤተሰባቸውን የሚጠብቁ ስራቸውን በተገቢ ሁኔታ የሚሰሩ ትዳራቸውን በተገቢ ሁኔታ የያዙ ሰዎች ዘንድ የማንሰማውን ታሪክ አንዳንድ ገዝፎ የዓለም ነገር በስቶ አንዳንድ ቸርች ውስጥ ከቸርችም አገልግሎት ውስጥ ከአገልግሎት ውስጥም ደግሞ የመድረክ ሰዎች ጋር ሁሉ እየበዛ እንደሆነ የምታውቁ ሰዎች ታውቃላችሁ። አንዳንዱ ነገር በቃ ታውራ እስኪል ሰዎችም ላይ ለመፍረድ አልተጠራንም። ባይዘው ታውቃላችሁ። አንዳንድ ሰዎች አሉ ጥቂት ከዛ ነገር ሻል ስላሉ ሌላ ነገር ብዙ ነገር አለባቸው። ይሄ መጽሐፍ የሚያስተምረን መፍረድን አይደለም። ግን ብዙ ሰው መመለስን አያውቅም። እዚህ ቦታ ሁላችንም እግር ስላለን የመጣ ነው። ፕሮግራሙንም ስለምናውቅ ነው የመጣ ነው። አንድ ነገር እወቁና ዛሬ እንውጣ። ብዙ መውጫው ማይታወቅ ህይወት ያለ አለ። ታውቃላችሁ? መግቢያውን ያውቁታል፣ እንዴት መውጣት እንዳለባቸው ያውቁም። ታውቃላችሁ? ታሪክና አንብብ፣ መጽሐፍ ቅዱስ አጥኑ። በጣም ትልቅ ጄኒውን ቅባት የነበረበት ኃያል ሰው ጌዲዮንን ስታዩት እንዴት ከዋሻ እንደሚወጣ አያውቅም። እንዳይወጣም የከተተ ጉዳይ አለ። ታውቃላችሁ? መውጣት የሚችል አይመስልም። ሲመጣ መልአኩ ምን እንዳለ ታውቃለህ? አንተ ኃያል ሰው ነህ አለው። አንድ አቅሙን ይዩት፣ ብርቱ ሰው ነህ። ከዛስ እግዚአብሔር ካንተ ጋር ነው። አሁን እዚህ ውስጥ ያለ ሰው አስባችሁ የሚዲያምና የፍልስጤምን ጦር ፈርቶ ያለውን ስንዴ ጠብቆ ግን ወይን መጥመቂያ ውስጥ ስንዴ የሚወቃ የሚኖር ሰው ነው። ከዛ ውስጥ ግን የሚወጣበት ወይ ያለ እግዚአብሔር ቃል አይችልም። ለዚህ ነው መልአኩ በዛ ቃል ብቻ እንደሚወጣ ስለሚያውቅ የመጣለት። ብዙ የእግዚአብሔር ሰዎች የገቡበትን መውጣት ያቃታቸው ሰዎች አሉ። ኤልያስን እንመልከት እስቲ። ትልቅ ከተማውን ያስፈራራ ምን አይነት ሰው ነው የተባለ፣ እንዲህ እግዚአብሔር ይጠቀምበታል የተባለ፣ የአሕዛብ አማልክት ላይ የተሳለቀ፣ ከዚህ በፊትም ከዛ በኋላም እንዲህ አይነት አገልግሎት ያልታየበት ውርርድ አለኝ አለ። ታስታውሱ የለ? እስቲ ከናንተ መካከል አምላካችሁን ጥሩ፣ እሱ አምላክ ሆነ እንገዛ፣ የኔ አምላክ ሆነ ትገዛላችሁ አላቸው። በምን ያህል ኃይል ነው እግዚአብሔርን የታመነው። ከዛስ እንዳለውም ታውቃላችሁ፣ የነሱ ላይ ሲሳለቅ ተኝቶ ይሆናል፣ መንገድ ላይ ይዘውት ይሆናል፣ አርፍዶ ይሆናል። ያልተሳለቀባቸው የሱንስ ወዲያው ነው የጠራው። እምናቀው አሁን ድረስ የኤልያስ አምላክ የምንለው በእሳት የመለሰ በሱ ህይወት ላይ መጣ እግዚአብሔር፣ እሳት አወረደ፣ በላው መስዋዕቱ፣ አስደነገጣቸው። ምንድነው የምናየው?
እያንዳንድሽ ይሄን ታምራ አይተሻት ሄጅም ያዙልኝ የዲሊቨረንስ አገልግሎት አለ። ያኔ ጮህ የሚወጣ መንፈስ የለም፣ ታርዶ ነው የሚወጣው። እግዚአብሔር ይመስገን። ብዙዎችን ከመስዋዕት ያስወጣ ስም እያረድን ነበር የሚወጣው። ጌታ ውጣ ስንለው ከሰው ህይወት መውጣት ጀመረ። ክብር ለእግዚአብሔር ይሁን። ወደ ዋናው ነጥብ ግን እንምጣ። እንዲህ ያገለገለ ሰውዬ ሁላችሁም የምታውቁት ኤልዛቤል ዛተችበት። ከሷ ዛቻ መውጣት አልቻለም። ነፍሱ ተያዘ። ቀጥታ የምታስታውሱት ታውቃላችሁ? ክትክታ ዛፍ ስር ቁጭ ብሎ እግዚአብሔር መጥቶ ኤልያስ አለው። አቤት። በጣም የሚገርመኝ በዚህ ምን ታደርጋለህ? እግዚአብሔር ራሱ ተገርሟል። ኤልያስ ምንድነው እዚህ የምትሰራው? አየህ፣ ለካ ሰው መውጣት ካቃተው ምን ውስጥ እንደሚገኝ የቱ ጋር እንደሚገኝ ያውቅ። ማን እንደመራው እንዴት እንደሄደ ምን ጋር እንደደረሰ ያውቅ። ቁጭ ብሏል። ኤልያስ አለው። አቤት። እዚህ ክትክታ ዛፍ ስር ምን ትሰራለህ? ትላንት ለቤተ መንግስት መልእክት አልነበረ? ትላንት ሐሰተኛ ነቢያቶች ዘንድ ምልክት አልነበረ? ትላንትና የአጋንንት ዓለምን እየፈነጨ የነበረውን የዘጋ፣ ትላንት የበዓል የሚባል የሚሰዋውን የደፋ የገባበት ውስጥ እንዴት እንደሚወጣ ያውቃል። መጣ እግዚአብሔር። ምን ነው ሲል አብቅቷል፣ አቁም ያለው አለው። ምን ነው ከማንም አልበልጥም፣ ውሰደኝ፣ በሷ እጅ ከመሞት አንተ ገላግለኝ አለው። ባይዘው ሞት አይደለም የፈለገው። ሞትማ እሷ ጋርም አለ፣ ትገለው ነበር። እሷም ልገለው ነው የፈለገችው። የፈለገው በሷ እጅ አልሞትም ነው። ብቻዬን የቀረሁት ውሰደኝ። አያችሁ፣ ተስፋ መቁረጥ ውስጥና ቀጣይ ያለው ምዕራፍ እስከማይታየው ድረስ ሲደርስ እግዚአብሔር መጣ። እንዴት እንደሚወጣ ስለማያውቅ ጌዲዮን እንዴት እንደሚወጣ አያውቅም። ትልልቅ ነገር ነበረበት። ኤልያስ እዛ ውስጥ ገባ። ተስፋ መቁረጥ፣ ፍርሃት፣ መያዝ፣ የንግስና ቅባት የሚመልስ ነገር ውስጥ ገብቷል። ስለዚህ ያንን ነገር የሚመልስበት ጉዳይ እጅግ አስፈላጊ ነው። ጥቂት አንድ ሌላ ልጨምርላችሁ። ተሰሱ እንደሆነ ሉቃስ ወንጌል ምዕራፍ 15 ላይ ኢየሱስ ያወራው ቃል በአንድ ንጉስ ቤት ውስጥ በአንድ ባለጠጋ ቤት ውስጥ ሁለት ልጆች ነበሩ። አንዱ ድርሻውን ፈልጎ ይወጣ። የምታስታውሱት የለም? ድርሻዬን አካፍለኝ፣ የኔን ነገር ስጠኝ፣ እወጣለሁ። ልጁ መጽሐፍ ሲነግረን ባከነ፣ ብሩን በተነ፣ ኑሮ አኗኗሩ እንደፈለገ ሆነ። ከሴተኛ ዳሪዎች ጋር ሰው ሊያወራው የሚዘገንን ሁሉ ነገር ነው ያደረገው። ከዛ ከሰረ፣ ባዶ ሆነ። መጽሐፍ እንደሚነግረን ከእጁ የነበረውን ሀብት ሁሉ አጣ። በሰዎች ዘንድ ባሪያ ሆነ ይለንና የእርዮችን ምግብ ለመብላት ተመኘ። የባለጠጋው ልጅ እንዴት እዚህ ውስጥ እንደገባ አያውቅም ህይወቱ። አሁን አስባችኋል? ታሪኩን ትንሽ ዝቅ ስትሉ በአባቴ ቤት ባሮች ነው ያለው። ታስታውሱ ይሉ እንዴት እንደሚበሉ ያስታውሰው፣ እንዴት እንደሚመግቡ ሲያስታውስ ምን ማለት ነው? ባጭር ቃል እንኳን ልጅ ባሪያ አባቱ ቤት ክብር አለው። ምግቡ ላይ፣ ማዕዱ ላይ፣ ደሞዙ ላይ፣ አኗኗር ላይ። እሱ ግን የተገኘበትን ቦታ ይሁት የእርያ ምግብ እስኪናፍቀው ድረስ። በቃችን ነገር ይሄን ሁሉ ነጥብ ካየው ማጠቃለያ ያለ ነገር ኤልያስ እዛ ውስጥ ከገባ ዛሬ እኛ አንገባም መባባል የለብንም ማለት። አንዳንድ ሰዎች ማታወሩት ነገር ውስጥ የገባችሁ ሰዎች አላችሁ። ከዚህ ነገር ውስጥ አብሮ መቀጠል፣ አብሮ መኖር ብላ አንዳንዱ ሁሉ ትክክል እስኪመስለው ድረስ ብዙ ነገሩን ይዞ ይኖራል። ዛሬ መልእክት ምንድን ነው? አንዳንድ ሰዎች ግን ከሆነ ነገር ግን ይወጣሉ። በቃ ዛሬ አምናል እየመለሰ ይባረካቸዋል። አሁን አንዳንድ ሰዎች ትልቅ ነገር ውስጥ ነበሩ፣ ከዛ የት ውስጥ እንዳሉ አያውቁም። እንዲህ አይነት ሰዎች ብዙ ልጠቅስላችሁ እችላለሁ። አሁን ግለሰብ አይደለም መልእክቴ፣ ግን የእግዚአብሔር ቃል ስለሆነ በስማም ይሄ ልጅ እኮ ትምህርቱ፣ ይሄ ልጅ እኮ ዕውቀቱ፣ ይሄ ልጅ እኮ ጸጋው፣ ይሄ ልጅ እኮ አቅሙ የምትሉ ሰዎች ዛሬ ያሉበት ነገር ብዙዎቻችሁ ኮት ብታረጉ እዚህ የምትመሰክሩት ነገር አላችሁ። መጽሐፉ እንደሚነግረን ከገቡበት ነገር
ሰደደው የሚለው ቃል ሰደድ ትርጉሙ የማይቆም ማለት ነው። አሁን ለምሳሌ ሰደድ እሳት እና እሳት ተነሳ አንድ አይደለም። ሰደድ እሳት በባህሪው እየበላ እየሰፋ እየጨመረ ስር እየሰደደ የሚሄድ ነው። ልክ እንደዚህ ነው። ላይቆም ነው የወጣው ኢየሱስ አላቸው። ምን ሊባል ሲባል ተስፋ የተቆረጠባቸው ሰው አይረባም ያላቸው እዚህ ውስጥ ገብተዋል መውጫ የላቸውም የተባሉትን ሊመልሳቸው፣ ደግሞ መመለስ ብቻ አይደለም እየመለሰ ሊባርካቸው። እስቲ እጃችሁን ከፍ አድርጉና እየመለሰ ይባርከናል በሉ። እዚህ ዛሬ ማጠቃለያ ነው። ብዙ ሰዎች ከዚህ ህይወት ጋር ስለተፋቱ መመለሻውን አያውቁትም። እየነደዱ እንዲህ ሰይጣን ደግሞ እያጎረፈ የወሰዳቸው ልጆች አሉ። እንዲህ እያሟሟቀ በጣም እኔ ማቃቸው ሰዎች አሉና ዲፕ የሆኑ የኃጢአት ዲፕ የሆነ የአዲክሽን ዲፕ የሆነ የርኩሰት ዲፕ የሆነ የስህተት መንገድ ውስጥ ያሉ ሰዎች አንድ ቀን ነው የምመለሰው ነው የሚሏቸው። ታውቃላችሁ? የቱ ቀን ብትላቸው እነሱም አያውቁትም። እዚህ ደግሞ የምትካፈሉ ሰዎች ምናልባት እዚሁ ስላትሆኑ ትችላላችሁ። ግን አንዳንድ እንዴት ነው ወደዛ ክብር ቀን የምመለሰው የሚል ሰዋል። አሁን ብዙዎቻችሁ በጠይቃችሁ ልትኖሩ የምትፈልጉት ኳሊቲ አላችሁ። ወይ ኑሮ፣ ወይ ስራ፣ ወይ ህይወት፣ ወይ አገልግሎት የክብር ሌቭል አላችሁ። ማንንም ሰው ግን እንዴት አሁን ካለበት ወጥቶ እዛ እንደሚገባ ግን አያውቅም። የመጀመሪያው የመስከረም የ2018 መሪ ኃይልና የጸሎት አቅሜ አንድ ነው። እንዴት እንደሆነ አላውቅም። ዛሬ ጌታ ብሎኛል፣ እየመለስኩ እባርካችኋል። አይታችኋል? ብላቴናው በዛ ሁሉ እርኩሰት ጥፋት ውስጥ ሆኖ ብድግ አለና ወደ ልቡ ተመለሰ። አሁን አንዳንድ ሰዎች እርያ ሊበላ ሲል ድንገት ትዝ ብሎት አይምሰላችሁ። ቃሉ እንደዚህ ነው የሚለው፣ ወደ ልቡ ተመለሰ። ያድናል። ወደ ምኑ? ጂሰስ። እቺ ቃል አታነቃም? ማንም ወደ ልቡ አይመለስም። እንደ ፈረስ ነው የምትጋልቡት የሆነ ነገር ውስጥ ገቡ። የሆነ ቀን ግን አየ ሊመልሰው ፈለገ። እግዚአብሔር መጣና ወደ ልቡ አየና የርያ ምግብ አልበላም አለ። ቅጥሩን እዛው በጠሰው። ባሪያ አልሆንም አለ። ምን ነው? ወደ አባቴ ቤት እሄዳለሁ አለ። አይ ይመልሰኛል አለ። አይ ይመልሰኛል። ወደዚህ የልብ ሐሳብ እግዚአብሔር ከተተው። ወደዚህ እውነት እግዚአብሔር አመጣው። ይመልሰኛል አለ። አለካ እግዚአብሔር አንተ እየመለሰው ነው። ብድግ አለ። ለካ አንድ አባት አለ በርቀት የሚያየው። አንተ አበቃ ልጄ ሄዷል፣ ድርሻዬን በልቷል። አባቱ ዘንድ የተወሰደው እህል፣ የተወሰደው ገንዘብ፣ የተወሰደው ንብረት ርዕስ አይደለም። አባቱ ዘንድ ርዕሱ ልጁ ነው። አባቱ ዘንድ የሚጠባበቀው ንብረቴን በላ አይደለም፣ መቼ ነው የሚመጣው ነው። ደጅ ቆሞ ይጠብቀዋል። ደጅ ቆሞ ያየዋል። ደጅ ቆሞ ይፈልገዋል። አንተ ዛሬም እንደዚህ የሚጠበቁ ከገቡበት የሚያወጣ አንድ ይሄ የጌታ ክብር ወጥቷል። አለ ሲያየው ልጁ ከርቀት አባትየው አየው። ለካ የአባቱ ጥማት እሱ ነበር። ፋይናሊ በጣም የሚገርመኝ ይሄ ነው። ሮጦ ሄደ፣ አቀፈው። ፊቴን ያየኛል አላለም፣ ያግዘኛል አላለም፣ እንደ ልጅ ያየኛል አላለም። ልጄ መጣ አለው። አሁንም እየመለሰ ለካ በሉ አለ ሲባል ለጣቱ ምን ቀለበት አድርጉለት። ሃሌሉያ! ወደ ጓዳ አስገቡት። ገላውን ይታጠብ፣ እንደ ልጅነቱ ወራት ልብሱን ይልበስ። ቀጣይ ፍሪዳ ወረዱለታል። እየሰባ ያለ በግ አለ አንተ ለሱ፣ እየሰባ ያለ በሬ አለ ለሱ። ለጠፋው እየመለሰ ይባርከዋል። የዛን ቀን ያኛው ወንድሙ ሲመጣ ምንድነው በረከቱ? ይሄ ቤት አለ። ደስታው ምንድነው? ምንድነው ሆይታው? ምንድነው እልልታው? አለ አይ አልሰማም እንዲያው የሚመልሰው አባት አለ። ከተመለሰ በኋላ በሊድ ተራን ጠብቅ ባሪያውን አይልም አለ። እንደ ትላንትናው አለ፣ እንደ ትላንትናው አለ፣ እንደ ድሮ አለ፣ እንደ ልጅነቱ አለ። የክብሩን ልብስ ይልበስ አለ። እንደገና አለ ሃሌሉያ ቀለበት ያገኛል። እንደገና ይታረድለት። ልጅ ብዬ ጠራዋለሁ፣ ወራሽ ብዬ ጠራዋለሁ፣ የኔ ብዬ ጠራዋለሁ። እንደገና የኔን ክብር ያገኛል። እንደገና ወርቁን፣ እንደገና ብሩን፣ እንደገና ሀብቱን
ይካፈላል አለ። እየመለስኩኝ እባርካለሁ። ኤልያስም አበቃልኝ አላለም። መጣና አቤት ሲባል ኤልዛቤልን እንዲያረጋታለሁ የሚለው መስሎታል። ወይ እሷን ወይ አንተን ወስዳለሁ ወይ እሷን ገላታለሁ የሚለው መስሎታል። ኤልያስ አለው ተነስ አለውና ገና አለው ኤልሳን ትቀባለህ አለው። ምን ማለት ነው? ገና እዩን ትቀባለህ አለው። አበቃ ነው እንደምትለው ገና በአንተ ብዙ ይነሳል አለው። ከዛስ እኔ እኮ ይገርመኛል። እዩ ሳይነሳ እኮ ኤልዛቤልን ውሾች ይበላታል። እግዚአብሔር አይገርምም? የፈራትን ኤልዛቤልን ለኤልያስ ሲነግረው አትፍራት አለ። ወይም ባጭር ቃል ስጋዋ ለውሾች ይሆናል። እቺን ትርጉም ብቻ ልንገራችሁና እንጸልይ። ሞት ያስመኘው ጥልቅ ውስጥ የገባውን ኤልያስ ያስፈራራ ምክንያት የሆነችውን ስጋዋን ውሾች በሚበሏት ልፋጭ ደረጃ አውርጄዋለሁ። ይሄ ክብር የሚሸከም አይደለም አለ። ነገስታት አይነት ቤት አይደለችም። ውሻ አሁን ለውሻ ልፋጭ ተጥሎ የለ ልክ እንደዛ ነው ስጋዋ አለ። በዚህ ግን ኮት አድርጋችሁ ስሙኝ። የዝሙት ህይወትና የዝሙት ላይፍ ስጋን ወደዚህ ለውሻ ወደሚሆን ልፋጭነት ነው የሚያወርደው። the spirit of ይሄ ኤልዛቤል ስጋዋ ለክብር አይሆንም ማለት ቁርበቷ ለክብር ቦዲ ይሄ ማግኒፋይ አይሆንም። እግዚአብሔርን ክብር አይሸከምም። ጭራሽ ወርዶ የውሻ ስጋ ነው የሚሆነው። የሬሳ እንኳን አይደለም። ምን አይነታ መገለጥ ነው ለኤልሳሚ ነገር ለኤልያስ የፈራትን እኮ ሲያወጣ እግዚአብሔር እንደዚህ ነው ሲያወጣ። እንደ ትላንቱ አይደለም ሌቭሉ። ማይንድን ሁሉ ይቀይራል። ኤልያስ የእግዚአብሔርን ሐሳብ እንዲያስብ አደረገው። በኔ ዘንድ የሷ ስጋ የውሻ ነው አለ። እሱን ተረዳ። የፈራሃት ቤተ መንግስት የተቀመጠች ወርቀ ዘቦ የለበሰችዋ ስጋዋ የውሻ ነው። ዲስ ማች ልፋጭ ነው። አትፍራት። ምን አይነት የእግዚአብሔርን ክብር መካፈል ነው ሲያወጣ እግዚአብሔር። እና ወንጌላችን ተስፋ የተቆረጠባቸውን ሰዎች እየጎተተ እየመለሰ ይባረካል። እና ምን ከምን ወደ ምን እንደሚያደርሳችሁ አላውቅም። 2018 በላያችሁ ላይ በቤታችሁ ላይ በኑሯችሁ ላይ በዘመናችሁ ላይ በስራችሁ ላይ የሆነ እያወጣ እግዚአብሔር ወደ ከፍታ እያወጣ ወደ ቅባት እያወጣ ወደ በረከት አጀላ ቫካራ ሀዲያፋስ የሆነ ከነደፋችሁ ነገር እያወጣ ካስቆማችሁ ነገር እያወጣ ከያዛችሁ ነገር እያወጣ ከጎተታችሁ ነገር እያወጣ ለሆነ ሰው ለምን አትወስዱልኝም ልተንብይባችሁ ከሆነ ነገር እያወጣ ይለቃችኋል። ከሆነ አሊ ቫካዳ ራቬና ሰባክ ከሆነ ጉዳይ እያወጣ ይለቅሻል። ከሆነ ችግር እያወጣ ለበረከት ያደርጋል። ከሆነ ውድቀት እያወጣ አሌፎና ካራሃባያ ወደ ሆነ በረከት ይለቃችኋል። እኔ አላቅም የሆነ ሰው ከሆነ ነገር ይወጣል። ለሰው ከማታወሩት እናንተም ከከበዳችሁ የመውጣትን ቅባት እግዚአብሔር ይሰጣችኋል። ዛሬ መልእክቴ ይሄ ነው። እየመለሰ ይባርከናል። አላቅም ከሆነ እንዲህ የሆነ ሰው መንጭቆ ይወጣል። መንጭቆ ፈላ ካዳስ ከማይረባ ሰፈር መንጭቆ ከውድቀት ሰፈር መንጭቆ እኔ አላቅም። ኤልያ እንዲህ እዩን ጠርተው ከሰፈሩ እንደወጡት አንዳንዴ በሰው እልህ የገባችሁበት ሰፈር፣ አንዳንዴ በጓደኛ በቲፎዞ በተለያየ ነገር፣ አንዳንዴ ደግሞ ሲቹዌሽኑ ክፉ ሆኖ ይከታችኋል። ምክንያት አላችሁ። አንዳንድ ሰው ከባድ ነገሩ ስለምን ገባ ብትሉ እናቴ ያረፈች ቀን ይላል። እናቴ እንዲህ ስታረግ ወይ እናቴ እንዲህ ስትሆንብኝ እዚህ ውስጥ ገባው ይላል። አንዳንድ ሰው ሳያውቀው ንጹህ መንገድ እየሄደ ጥሩ መንገድ እየሄደ ድንገት በትዳሩ ምክንያት የማይሆን ነገር ውስጥ ይገባል። ደህና ሰው እኮ ያልፈለገው ነገር ውስጥ ገብቶ ተውታለች። እና እሱም ምክንያት አለው። መግቢያውን አውቋል፣ መውጫውን አያውቅም። እግዚአብሔርስ ደስ አይልም።
ደስ የሚለው መውጫውን እሰጥሃለሁ ሲልህ ቤቱ ጋር እንደምትወጣ እኮ እንደዚህ ነው እንዲህ ነው አይደለም ይልህ። ልክ ይሄን ቃል አምነህ ስትወጣ ወጥተህ ነው ራስህን የምታየው። ወጥ ጃዳ ቫካስ አንዲ ጅጉርጉር ቡራቡሬ ወጥም አንኖርም። አሜን በሉ። አንዴ አሜን አንዴ ለምን እያለን አንኖርም። አንዴ እሰይ አንዴ ዋይ አንልም። በኢየሱስም ሃሌሉያ አሜን። አንዱ ዳጅ ያለ ምን ይላል መሰላችሁ? ቀን ቀን ማራናታ ማታ ማታ ነይ ማታ ማታ አንልም አለ። አንዳንዱ እንደዛ ነው የሚዘፍነው። ቀን ቀን ማራናታ ይላል፣ ማታ ደግሞ ቤቱ ሰፈሩ የሆነ ቤት ገብቶ ነይ ማታ ማታ ይላል። ካልመለሰ እግዚአብሔር ከባድ ነው ባይዘው። ሲመልስ ነው ባይዘው ነይ ማታው ይቀርና ጠዋትም ማራናታ ማታም ማራናታ። ካልተመለስክስ እንዲሁ እያየ ጌታ ምስክር እንደ ጴጥሮስ እየሰመጠ ማይናገር ሰው እኮ ነው። እየሰመጠ ያዘኛ ይል አውጣኛ ይል እርዳኛ ይል አራ አቁመኛ ይል በቃኛ ይል ቸርች ውስጥ እያየ ነው እየሰመጠ ሃሌሉያ ይላል። አራ ዛሬ እየመለሰ ክርስትናችን ወዳለው ወደዛ ማስፈራት፣ ስማችን ወዳለው ወደዚያ ሞገስ፣ ስማችን ወደ ነበረ ወደዚያ ክብር፣ ወደ ጥንቱ ሃሌሉያ ልባርካችሁ። ወንጌልን በወጉና በማዕረጉ የሚያኖር ቅባት ያርፈባቸዋል። አረ አምናለሁ ሃሌሉያ። ፋይናል በዚህ ያላችሁ ቅዱሳን አገልጋዮች ኃያላን ለቀጣዩ ዘመን ኢየሱስ በእኛ እየተጠቀመ ከክፋት ሰዎችን እየመለሰ ይባረካቸዋል። ደግሞ መልሶ ቸርች ውስጥ ጨዋ አይደለም የሚያደርግ ይባርካል። እኔ የብሌሲንግ ቅባት ነው የሚያርፍብህ በኢየሱስም። ቀጣይ ለብዙዎች ጊቨር ትሆናለህ፣ ለብዙዎች በረከት ትሆናለህ፣ ለቤተ ክርስቲያን በረከት ሃሌሉያ። እወጣለሁ ባረካለሁ በልሲ አንድ አባይ እኔ አሁን የሆነ ሰው አገልጋይ ነኝ አይደል? በጣም የሆነ ሙቭመንት በሚባል ደረጃ ታክሲ ውስጥ መኪና ውስጥ ማንንም እስከማልፈልግ ድረስ ያዳጋ ቫላቦ ጸሎት 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 በቃ የሆነ ያለ ፕሮግራም የሆነ ነገር ላደርግ ብዬ ቆይ ብዬ ገብቼ ዝም ብዬ ጸልያለሁ። ከዛስ ራሴን ያው አገልጋይ ነኝ አይደል? እውነቱን ነው ነግራችሁ የሚጠቅማችሁ። አንድ ቀን ራሴን ምን ባይጥሩ 20 ደቂቃ በመንበርከኩ 30 ጊዜ ማዛጋት በጣም ቆይቷል። ከህይወቴ ነው የተማርኩት። እንዴት ከጸሎት ስፍራዬ እንዳሸሸኝ አላውቅም። እንዴት ያንን ልምምዴን የቱ ጋር እንዳጣሁት አላውቅም። ከዛ ቆይ ጸልያለሁ ብዬ ደግሞ ጸሎት ታውቃላችሁ ዛሬንም ጸልየው በሚል አይመጣም። ዛሬ ጸሎት ቀኔ ነው ባልክ ቀን ነው ስልክን ዘግተ በርን ዘግተ ምላ አይመጣም። ይጨንቃል። በጣም የጸለይክ መስሎ ሰዓት ስታይ ገና 5 ደቂቃ ነው የጸለይከው። በጣም ነው የቆየሁት ምናምን። ድሮ እኮ ሰዓታት የምትፈጅ ልጅ ነው። ጠዋት ነበር የሚባለው ከሰዓት ይሆንባል እየጸለይክ። አሁንስ ኬቲንግ ሂድ ውጣ ውጣ ሂድ ደጅ። አንዳንድ እኮ አገልጋይ ደጁ እሱ ካልወጣ ምድር ፈርሳ የምትጠብቀው የሚመስል ከተማው የምትፈርስ በእውነት እሱ ካልወጣ ከተማዋ ፀሐይዋ ራሱ ማትወጣ የሚመስል። አንዳንድ ሰው ደግሞ ካልወጣ ራሱ ጌታ በሚያውቀው ፀሐይ ራሱ የምትወጣ ይመስለው። ምን አመለጠኝ ይላል ካልወጣ። የሆነ ነገር አምልጦኝ ከተማው ደህና ነው ይላል። የሆነ እንዴት እንደምትመለሱ ያቅታችኋል። ከዛ ቆይ እመለሳለሁ ከዚህ በኋላ አንብላት ስልክና አጥፍተህ ቤት ቁጭ ብለህ ያሰሩ ነው ይመስል እስር ቤት ካቴና ውስጥ የከተቱ ምን አርክ ቅጣት ነው እንዴት ለና ተወጣለህ። ካልመለሰ ወገኔ ከእንትን አቆማለሁ በል እስቲ ሞክረው። ጥሩ ትግል ትጀምራለህ። መጀመሪያ 3 ቀን አንተ ታገል፣ 4ኛ ቀን ከበፊቱ እጥፍ ነው የምታረገው። ያምራል። ሲመልስስ በራሳችሁ የምታረጉት ጥረት ዋጋ የለውም እያልኩ አይደለም። የእግዚአብሔር ባህሪ ግን እየመለሰ መባረክ። ስለዚህ አንድ ነገር በሚመልሰው በእግዚአብሔር ተማመኑ። ዛሬ እሺ በሉት እስቲ አሜን። እስቲ ይመልሳችሁ አሜን በሉ እስቲ። በቃ በዚህ ቃል እንጸልይ። ስሙኝ፣ ዳዊት ነፍሴን መለሳት አለ። ምን አላት? እስቲ ከኔ ጋር በሉ። አሁን በደንብ ስሙ። ነፍስ እግዚአብሔር እኮ ሊመልሳት ፈልጓል። ዳዊት ምን ቢል ጥሩ ነው? እሺ ይሄው መልሳት አይነት
እተባበረሃለሁ ይኸው እጄን ሰጣ አጂካ ፋታስ እግዚአብሔር እኮ ሊመልሰው ሲመጣ አይታገልም ይኸው ይላል። ነፍሴን የራሱ ብረት እንዳለበት አያሳይም? እጁ እንዳለበት እሺ ይላል። አረ ዛሬ ልባርካችሁ፣ የሚመልሰው እግዚአብሔር ወደ እናንተ ሲመጣ ወደ በረከቱ ሊያስገባ ነውና እጅን የምትሰጥበት፣ ልብን የምትሰጥበት፣ ፍቃድን የምትሰጥበት አቅም ይሰጣችሁ። ክብር ለእግዚአብሔር ይሁን። ለጌታ ክብር ስጡሽ።